የሽንኩርት ውሃ ለጸጉራችን መጠቀም ከሚሰጡን ጥቅሞች በትንሹ ልንገራችሁ። አንደኛ ጸጉራችን እንዳይሰባበርና እንዳይቆራረጥ ይረዳናል። ሁለተኛ በጣም ጠንካራ ጤናማና ረጅም ጸጉር እንዲኖረን ያደርገናል። ሶስተኛ የጸጉራችንን ቆዳውን ስለሚያጸዳልን ፎረፎርን በቀላሉ ከጸጉራችን ላይ ያስወግድልናል። ሲቀጥል ጸጉራችን ቴክስቸር ወይም የሚያምርና ጤናማ የሆነ ስሙዝ የሆነ ስትሮንግ የሆነ ጸጉር እንዲኖረን ያደርገናል። የመጨረሻው በጣም የብዙዎቻችን ችግር የሆነው የመሰባበርና ደካማ ጸጉር ከመሆኑ የተነሳ ብዙ ጊዜ መነቃቀል ያጋጥማል። እሱን በቀላሉ የማስወገድ አቅም አለው። አጠቃቀሙ አንድ ሽንኩርት ለሁለት ከፍላችሁ በደንብ መፍጨት ከፈጫችሁ በኋላ ከፈለጋችሁ በደንብ ታጠሉትና ከፈለጋችሁ በጥጥ አሊያም መርጫ ባለው ነገር እየረጫችሁ ስርስሩን 30 ደቂቃ እስከ 20 እስከ 30 ደቂቃ ባሉ ደቂቃዎች ጸጉራችሁ ላይ ማቆየት። ግን ምንም ነገር ስትጠቀሙ በደንብ ማሳጅ መደረጉን እንዳትረሱ። በሳምንት 2 ብትጠቀሙ በጣም አሪፍ ይሆናል። ከተቀባችሁ በኋላ ከ30 ደቂቃ በኋላ ሙልጭ አድርጋችሁ በሻምፖ ተጠቀሙት። ማክሲመም ከ2 እስከ 3 ሳምንት ጸጉራችሁ ላይ መነቃቀል የሚባለው ነገር ማቆሙን ታያላችሁ። ከማክሲመም 6 ሳምንት ሲሆነው የጸጉራችሁን ጤናማነት በደንብ እያያችሁ ትሄዳላችሁ። 8 ሳምንት ብትጠቀሙ ወይም አንድ ወር አካባቢ ብትጠቀሙ በጣም ጸጉራችሁ ላይ ትልቅ የርዝመት ለውጥ ታገኛላችሁ። ሞክሩት። ሞክራችሁ ኮሜንት ላይ አስቀምጡልኝ።